የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ነው? ከኔ ጋር ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። አዳራችሁ እንዴት ነው? ቤታችሁ ሁሉ ሰላም ነው? ጌታ ይባረክ። ከኔ ጋር ሁሉ ሰላም ነው። ከኔ ጋር ያለው ሰላም ደግሞ ከእናንተም ጋር እንዳለ አምናለሁ። ጌታ ረድቶን ዛሬ ወደ ሮሜ ሰዎች ምዕራፍ 3 ላይ ደርሰናል። ጌታ ኢየሱስ ስሙ ለዘላለም ይባረክ። ኮፒ ሊንክና ሼር አድርጎ በጌታ ፕሮግራም ነው። በክርስቶስ ኢየሱስም አነባለሁ። እንግዲህ የአይሁዳዊ ብልጫ ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዲህ አይሁን። በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ፣ እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ካልላቀ ስለ ምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ስለ ምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና፣ አንዳንዱም እንዲሁ እንድንል ይናገራሉና የእነርሱም ፍርድ ቅን ነው። እንግዲህ ምን ይሆን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና እንዲህ ተብሎ እንደተጻፈ ጻድቅ የለም፣ አንድ ስንኳ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድ ስንኳ የለም። ጎሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። የእባብ መርዝ ከከንፈራቸው በታች አለ፣ አፋቸውም እርግማንና መራራነት ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል፣ የሰላምንም መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የምናገረው ሁሉ ከሕግ በታች ላሉት እንድናገር እናውቃለን። ይህም የሕግን ስራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉም ኃጢአትን ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነው ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንደሆነ በኢየሱስም የሚያምነው እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። የትኛው ሕግ ነው? በስራ ሕግ ነው? አይደለም፣ በእምነት ሕግ ነው። በእምነት ሕግ ነው እንጂ።
ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና። ወይስ እግዚአብሔር የአይሁድ ብቻ አምላክ ነው? የአሕዛብስ ደግሞ አምላክ አይደለምን? አዎን፣ የተገረዘን ስለ እምነት ያልተገረዘንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው። እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ ይላል። ጌታ ስሙ ለዘላለም ይባረክ። እዚህ ስፍራ ላይ ጌታ ኢየሱስ ስሙ ለዘላለም ይባረክ። ጳውሎስ ስለ ወደ ሮሜ ሰዎች የጻፈው ደብዳቤ ነው የምናነበው ማለት ነው። ስለዚህ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብርም ጎሎበታል ይላል እግዚአብሔር ቃል ሲናገር። ዛሬ ማን ይሆን በኃጢአት ውስጥ የሚኖረው? ማን ይሆን በበደል ውስጥ የሚኖረው? ማን ይሆን እኔ ከዚህ በኋላ አልረባም፣ ኃጢአትን እኮ በእግዚአብሔር ፊት ሰርቻለሁ፣ እግዚአብሔር አይሰማኝም እያለ ራሱን እየኮነነ የሚኖር ማን ነው? ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብርም ጎድሎበታል ይላል እግዚአብሔር ቃል ሲናገር። ስለዚህ የእግዚአብሔርን ቃል አንብቦ የሚያውቅ ሰው ሰይጣን እንዲኮንነው፣ ሰይጣን እንዲከሰው ክፍተት መስጠት የለበትም። ምክንያቱም ሰይጣን እንዲከስ ክፍተት ከሰጠነው በብዙ መንገድ ይከሰናል። ስለዚህ ምን መሆን አለብን? የነቃን መሆን አለብን። ለሰይጣን ክስ ታልፈን እንዳንሰጥ የነቃን መሆን አለብን። ኢብን የእግዚአብሔር ቃል ሲናገር ኃጢአት እንኳን ብንሰራ በእግዚአብሔር ዘንድ ጠበቃ እንዳለን ይናገራል። ስለዚህ ኃጢአትን እንስራ ሳይሆን ኃጢአት ሰራው ብሎ ደጋግሞ ወደ ኃጢአት መውደቅ የለም። ምክንያቱም ክርስቶስ ኢየሱስ ሲናገር ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብርም ጎሎበታል ይላል ጳውሎስ። እና ስለዚህ ሰው ሁሉ ኃጢአትን ከሰራ ማንም ሰው ጻድቅ የለም ማለት ነው። የጸደቅነው ምንድን ነው? በጸጋው ነው የጸደቅነው። ስለዚህ በጸጋው ይጸድቃሉ ይላል። እኔ አይደለሁም። በጸጋው ምን ይሆናሉ? በጸጋው ምን ይሆናሉ? ይጸድቃሉ። ስለዚህ በጸጋው የጸደቀን ሰዎች ነን እንጂ በኃይላችን ጽድቃችን መርገም ጨርቅ ነው የምለው እንደውም መጽሐፍ ቅዱስ ሲናገር። ስለዚህ ወገኖቼ ማንም ሰው በኃጢአት ውስጥ አለው፣ በበደል ውስጥ አለው፣ ጌታ አይሰማኝም እንዲህ እያለ ራሱን የሚያመካኝ ሰው ካለ ዛሬ እንደዚህ ይላል ቃሉ፣ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብርም በአንድ ላይ ሁሉም ጎሎባቸዋል ይላል። ስለዚህ አንተ ወይም አንቺ ብቻ አይደለሽም ኃጢአት የሰራሽ፣ ሁሉም ሰው ኃጢአተኛ ነው። አንድም በምድር ላይ ጻድቅ የለም። ስለዚህ በተቻለን መጠን ወደ እግዚአብሔር መቅረብ፣ ንስሐ መግባት፣ ከእግዚአብሔር እግሩ ስር አለመጥፋት ያስፈልጋል። ሰይጣን ደግሞ እንዲከሳችሁ እድል ፈንታ አትስጡ። ስለዚህ ሰው ምን መሆን አለበት? ወደ እግዚአብሔር መቅረብ አለበት። እንዲሁም ደግሞ ጻድቅ የለም፣ አንድም እንኳ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም፣ ሁሉም ተሳስተዋል፣ በአንድነትም የማይጠቅሙ ሆኗል ይላል እግዚአብሔር ቃል ሲናገር። ይሄ ማለት ምን ማለት ነው? ሰው ሁሉ እግዚአብሔርን አይፈልግም ማለት ነው። የሚፈልጉት ቢኖሩ ለምን እዚህ ጋር አልተጻፈም? እግዚአብሔርን የሚፈልግ የለም። መጽሐፉ ነው ያለው፣ እኔ አይደለሁም። ጻድቅ የለም፣ እንዲሁ ደግሞ አስተዋይም የለም፣ እግዚአብሔርንም የሚፈልግ የለም፣ ሁሉም ተሳስተዋል። ሁሉም አንድ ላይ ተሳስተዋል፣ ጠፍተዋል ይላል። ይሄ ሮሜ መጽሐፍ 3 ላይ ያለው ቃል የምናገረው እንግዲህ ይህንን ቃል ነው። ስለዚህ ወደ እግዚአብሔር መቅረብ፣ እግዚአብሔርን መፈለግ፣ ፊቱን መፈለግ ያስፈልጋል ማለት ነው። እና እንዲሁ ደግሞ እንደ ጎሮሯቸው እንደተከፈተ መቃብር ነው፣ በመላሳቸውም ሸንግለዋል። የእባብ መርዝ ከከንፈራቸው በታች አለ፣ አፋቸውን እርግማንና መራራነት ሞልቶበታል። እግሮቻቸው ደምን ለማፍሰስ
ፈጣኖች ይላል ወይ ደቂቃ